ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ልኞዶች ረመዳን እንዴት ይዟችኋል? ከኔ ጋር በጣም አሪፍ ነው አልሐምዱሊላህ። እና ባለፈው ቪዲዮ ስላደረጋችሁልኝ ትብብር ከርብ አመሰግናችኋለሁ። ሁላችሁንም እወዳችኋለሁ። አሁንም ትብብራችሁ አይለየኝ እላለሁኝ። ቪዲዮ ሰርቻለሁ ስለ ሳምቡሳ ማለት ነው እና በሰፊው አብራራለሁ እዛ ላይ ያው እስከ ዛሬ እየሞከርኩኝ አልተሳካልኝም ነበር። በአሁኑ ግን በጣም ምርጥ ሲስተም አግኝቻለሁ ማለት ነው። እና እናንተም እዛ ሆናችሁም ሆነ እዛ እንኳን እዚህም የመጣችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ እላችኋለሁ። እና ሁላችሁንም እወዳችኋለሁ። ቪዲዮዬን እስከ መጨረሻው በማየት ላይክ፣ ሼር እያደረጋችሁ ተተባበሩ ዘንድ በትህትና እጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እና አላችሁ ውድ ቤተሰቦቼ ቂጣዎችን ሊጦችን ማለት ነው እንደዚህ አዘጋጅቻቸዋለሁ። ከዛ ዘይት በደንብ ትቀባቸዋላችሁ። ከዛ ዱቄት ነው የምትነሳነሱት፣ ሌላ ምንም ተአምር የለውም። እኔ ካሁን ቀደም በዘይት ብቻ እየተጠቀምኩ ሞክሬ ቢላቀቅም በጣም ይቆራረጥ ነበር ማለት ነው። ግን አሁን ዱቄት ከተጠቀምኩኝ ወዲህ ነው በደንብ ሊወጣልኝ የቻለው። ዱቄት ከተጠቀማችሁ በእርግጠኝነት ይወጣል። ወላ መቆራረጥ ወላ ምን ምንም ነገር የለውም ማለት ነው። አሪፍ ነው። ትክክል ብሎ ነው የሚወጣላችሁ። እኔ በተደጋጋሚ እየሰራው ስለሞከርኩት አንድ ቀን እንኳን ተቆረሰብኝ ተቀደደብኝ ብዬ አላቅም ማለት ነው ወላሂ። እና በጣም ምርጥ ነው። በጣም ነው የወደድኩት። እናንተ ብዙ አደርጋችሁ መዳጥ ትችላላችሁ። 4-5 አደርጋችሁ ባንዴ መዳጥ ትችላላችሁ። የኔ መዳጫዋ ትንሽ ስለሆነ 4-5 ከሆነ ደግሞ በጣም ትልቅ ትሪ ወይም ደግሞ ትልቅ መዳጫ ያስፈልጋችኋል። የኔ ሁለቷን አድርጌ ነው የምታገለው። መዳጥ ላይ ብዙ ጎበዝ አይደለሁም። ሁለት እንደዚህ ብልጥ ይበቃኛል ማለት ነው። ወደ 18 ነው እንደዛ ይወጣልኛል። በቂ ነው ለኔ ማለት ነው። ስስም ደህና ይሆንልኛል። ብዙ አድርገው ግን መዳጥ ይቻላል። በመሃል ዱቄትና ዘይት እያደረጉ ማለት ነው። እና ይሄን መሰለ ውድ ቤተሰቦቼ እኔ በጣም ነው የወደድኩት። ምክንያቱም ምንም አይቆራረጥም ሲወጣ ምናምን ነገር በቃ አያስቸግራችሁም። ጥቅቅ ነው። እዛው መጥበሻው ላይ ራሱ እያለ ገና ማላቀቅ ትችላላችሁ ማለት ነው። ከዛ እንደዚህ አድርጌ ሰፌድ ላይ አደርጋለሁ። እነዚህ ስፌት ነገሮች አያይዙም ዱቄት ሊጥ ማለት ነው። እዛ አድርጌ ሌላውን እይዛለሁ ማለት ነው። አሁን ወደ መጥበሻው ሄጃለሁኝ። ፈጠን እያደረኩት ነው። በነገራችን ላይ ያው ሙሉውን ብቀርጾ በጣም ሰዓት ነው የሚፈጀው። እና መጥበሻው እዚህ ምጣዱ ላይ ከረጋችሁ ቃታ አለ በኋላ ያስታውቃችኋል። ደረቅ ይላል። ተገለብጣላችሁ። አሁን ገና ነው ማለት ነው። ገና ነው እያስታወቀኝ ነው። ቃሲል ግልብጥ ማድረግ ይቻላል ማለት ነው። ከዛ ከደረሰላችሁ በኋላ ፌስታላችሁ ውስጥ ጭምር ታረጉታላችሁ። ፌስታሉ ላቡ ደግሞ በጣም እንትን ይለዋል ማለት ነው፣ ያለሰልሰዋል። ከዛ አሁን ከፌስታላችሁ አውጥታችሁ በነገራችን ላይ ይዘው መጥበሻው ላይ ወይም ምጣዱ ላይ እያለ ማላቀቅ ትችላላችሁ። እኔ ግን ዝም ብዬ ፌስታሉ ጭምር አረኩትና አሁን እያለያየሁት ነው ማለት ነው። እውነት ማስተሳሱ በጣም ነው ምርጥ ነው። በጣም ወድጃለሁኝ ማለት ነው። ብትሞክሩት ደስ ይለኛል። ባላችሁበት ቦታ ሆናችሁ በጣም ነው። ዘይት አይይዝም። ከተጠበሰ በኋላ ዘይት አይይዝም። በቃ ስትበሉት ኩርሽም ነው የሚለው። የምር የሚሰርቸው ሁሉ አይመስለኝም። እና በጣም ነው የተመቸኝ እላችኋለሁ። ይሄ ስራ እኔም ቤተሰብ ወደነዋል። በተከታታይ ነው በቀን ነው የምንሰራው ማለት ነው። እኔ የመጣሁት አሁን እንዴት እንደሚላቀቅ ላሳያችሁ እንጂ እንዴት እንደሚቆረጥ አይደለም ማለት ነው። ምን ያቆራረጥ ላይ ብዙም ጎበዝ አይደለሁም፣ ግን ሰፊ ሲሆን የተመቸኝ መስሎኝ ነው በሰፊው መቆርጠው ማለት ነው። ግን አይቆራረጥም፣ አይሰባበርም። ልክ እንደዛ እንደ ሳኡዲ ዘይት እንዳለው እርጋግ ነው የሚሆንልኝ ማለት ነው። እኔ በጣም ወድጃለሁኝ። እናንተም ሰርታችሁ ልትሞክሩት ትችላላችሁ ውድ ቤተሰቦቼ። ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ላይክ ሼር እያደረጋችሁ አበረታቱኝ እስከ መጨረሻው ድረስ ቪዲዮዬን እዩልኝ እላችኋለሁ። እና አንዱ በጣም ብዙ ነው የሚሆነው ማለት ነው። ቆረጣ ላይ ነኝ። አሁንም አልጨረስኩም። በነገራችን ላይ የሞትን እንደዚህ ነው። ሌላኛውን ደግሞ እንትን ማለት ጀምሬያለሁኝ ማለት ነው ቤተሰቦቼ። ሌላኛውም እንደዚህ በቀላሉ ነው የሚፈታው። ይሄው እንደምታዩት አንድም የተቆረሰብኝ የለም ማለት ነው። በጣም ነው የሚለያይላችሁ። በተለይ ትኩሱንማ በቃ ሀላስ በጣም ነው የሚለያየው። ትኩሱን በተለይ እንደዚህም ምንም አያስቸግርም። ይሄው እንደምታዩት ሁለቱም ተለያይ። ምንም አያሳስብም። መጠንቀቅ ምናምን አያስፈልግም። ላጥ ነው በቃ ሀላስ። ምርጥ ስራ ነው የምር። በጣም ነው የተመቸኝ። እንደዚህ ካደረኩት በኋላ
ወደ መጠቅለሉ እንሄዳለን ማለት ነው። ያዘጋጀነው እንትን አለን ድንችና ጥቅል ጎመን ቃሪያ አለን። ካሮት ቢኖር አሪፍ ነበር። ካሮት አላመጣንም ለጊዜው ማለት ነው። ያንን ያዘጋጀነውን ጥቅል ጎመናችንና ውስጥ እንጨምራለን ማለት ነው። እንደዚህ ሆኖ አለቀ። ይሄን ሆይን ልብጋጉ መልሰን ፌስታሉን ጨምረዋለን። ፌስታሉ ቢሆን አሪፍ ነው፣ ምክንያቱም ልስልስ እንዳለ ይቆያል ማለት ነው። ከዛ እንደዚህ ተጀምሮ የተዘጋጀውን እንጨምርበታለን። ወደ ቤተሰቦቼ አሁን ምንድነው ታቀስቻለሽ ምናምን ትሉኛላችሁ። እኔ ልጅቷን አታሰራኝ። የባለፈው ቪዲዮ ላይ ታቀስቻለሽ ነፍሰ ጡር ነሽ እንደ ምናምን እያላችሁ ይሄ ነበር፣ ግን አይደለም። ልጅቷን ይዤ ስለሆነ እሷን እንትን በምል ሰዓት በማነሳ በማስቀምጥ ሰዓት ነው ትንፋሽ የሚቆራረጠው። እንዴት እንደምትለፋ ብታዩ፣ ለፍታ ነው የምታለፈኝ ማለት ነው። አሁን መጠቅለል እንደዚህ ጀምረናል ውድ ቤተሰቦቼ። ከዛ ፈጠን እናደርገዋለን። ማፍጠሪያ ደርሷል። ማፍጠሪያ ሲደርስ በጣም ነው የሚያፈጥነው ሰዓቱ። የረመዳን ሰዓት በጣም ነው የሚሄደው፣ በተለይ ከዝሁር በኋላ ያ ለጢፍ በጣም ነው የሚበረው ማለት ነው። እና በዚህ መልኩ ጠቅለል አድርገን እዚህ አድርሰነዋል ማለት ነው። አሁን ቀጥታ እንግዲህ ከዚህ በኋላ ወደ መጥበሻ ቦታ ነው የምንሄደው። የምንጠብሰው ውጭ ላይ ነው። እዛ አንተን ሰርቪስ እንጠብስ ነበር። ሰርቪሱን የምንድን ነው መውጫ ምናምን ነገር ስላልተወለት በጣም ነው የሚሞቀው። ለዚህን ውጭ ላይ ነው የምንጠብሰው ማለት ነው። ኩሽና ስንሰራ ድረስ ውጭ ላይ ነው የምንጠብሰው። አንድ ከሳውዲ ጓዝ የመጣበት እንትን አለን። እሱን ጋረድ አድርገን ያ ሳጥኑ ማለት ነው፣ እሱ ጋረድ አድርገን ውጭ ላይ ነው የምንጠብሰው። አሳሙሳ ተጠቅልሎ አብቅቷል። ይሄንን ይመስላል ማለት ነው። በጣም ነው የወደድኩት እኔ። እንግዲህ ይመሳሰላል ብቻ እንደዛ ባይሆን እና ይሄንን ይመስላል ቤተሰቦቼ። አሁን ወደ መጥበስ ቦታ ሂደናል። እየጠበስን ነው። ውጭ ላይ ነው ብያችኋለሁ። ንፋስ አለ። ዛሬ ደግሞ ሰዓቱ ደክሟል። ለምን እንደኋላ ቅንፋሱ ነው መሰለኝ እንጂ ከዛ እንደዚህ ጠበስ በደንብ ከናደረንበት በኋላ እንደዚህ እናደርገዋለን። ይህንን ይመስላል ተጠብሶ ሲያበቃ ውድ ቤተሰቦቼ። ተይ እኔ የወደድኩት ነገር ምንድነው ከተጠበሰ በኋላ ዘይት አያዝልም ማለት ነው። ይሄን ይመስላል። እንደምታዩት ምንም አይነት ዘይት የለውም። ያንን ነገር በጣም ወደነዋል፣ ተመችቶናል ማለት ነው። እና ላይክ ሼር እንዳትረሱ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉኝ። ለሼር የደረሳችሁ ሼር አድርጉኝ። ቪዲዮውን እስከመጨረሻው ይዩልኝ። ሁላችሁንም ወዳችኋለሁ። በጣም አመሰግናለሁ ስለምታበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።